በአማርኛ ቋንቋ ውስጥ አንድ ኃይለኛ ቃል አለ። ምን ይመስላል? እኔ የሚለው ነው። ምክንያቱም እኔ ከሚለው ቃል በኋላ የሚመጡ ነገሮች በሙሉ ህይወትህን ይቀርጹታል። እኔ ብለህ የምትናገራቸው ነገሮች፣ እኔ ብለህ የምታምናቸው ነገሮች ውሳኔዎችን ይቆጣጠሩታል፣ እንዲሁም ህይወትህን ይቀርጹታል። ኃይለኛ ነኝ ብለህ ካመንክ ኃይለኛ ነህ። ታላላቅ ነገሮችን ለማሳካት አቅም እንዳለ ካመንክ ታላላቅ ነገሮችን ትሞክራለህ፣ ታሳካለህ፣ ትቀዳጃለህ። በህይወትህ ላይ መልካም ነገሮችን ከተናገርክ ማንኛውም ነገር የመቋቋም የማሸነፍና ቁርጠኝነትን ታደርጋለህ። ማንኛውም ነገር ለመጋፈጥ ለማሸነፍ ዝግጁ ትሆናለህ። እኔ ለሚለው ኃይለኛ ቃል ፍቀድለት። መልካም በሆነ አቅጣጫና በጣም ኃይለኛ በሆነ መንገድ ህይወትህን ይቀርጸዋል። እኔ ብለህ የምትናገራቸው ነገሮች፣ እኔ ብለህ የምታምናቸው ነገሮች ውሳኔዎችን ይቆጣጠሩታል፣ እንዲሁም ህይወትህን ይቀርጹታል። ኃይለኛ ነኝ ብለህ ካመንክ ኃይለኛ ነህ። ታላላቅ ነገሮችን ለማሳካት አቅም እንዳለ ካመንክ ታላላቅ ነገሮችን ትሞክራለህ፣ ታሳካለህ፣ ትቀዳጃለህ። እኔ ኃይለኛ ነኝ፣ እኔ ጠንካራ ነኝ፣ እኔ ስኬታማ ነኝ፣ እኔ ነገሮችን አሳኪ ነኝ፣ እኔ የተትረፈረፍኩ ለሌሎች የምተርፍ ነኝ፣ እኔ ሀብታም ነኝ፣ እኔ ቆራጥ ነኝ፣ እኔ በራሴ ላይ ብቻ ትኩረት አድርጋለሁ፣ እኔ የተትረፈረፍኩ ለሌሎችም የምተርፍ ነኝ፣ እኔ ስነ ምግባር አለኝ፣ እኔ ጤነኛ ነኝ፣ እኔ ሀብታም ነኝ፣ እኔ ቆንጆ ነኝ፣ እኔ ብልህ ነኝ፣ ማንኛውንም ነገር ማድረግ አቅም አለኝ፣ እኔ ነገሮችን የምሰራ የምከውን ሰው ነኝ፣ በእምነት የተሞላው ነኝ፣ የተባረኩ ነኝ፣ እኔ አመስጋኝ ነኝ፣ እኔ ተአምረኛ ነኝ፣ ከህልሜ ጋር እገናኛለሁ፣ እኔ ሙሉ አቅሜን እጠቀማለሁ፣ ዝግጁ ነኝ፣ ትኩረት አደርጋለሁ፣ ተዋጊ ነኝ፣ አሸናፊ ነኝ፣ እኔ ሻምፒዮን ነኝ፣ እኔ ነገሮችን የምሰራ የምከውን ሰው ነኝ። ዝም ብለህ ቃላቶቹን አትናገራቸው። ቃላቶቹን ከልብህ ሊሰማው ይገባል። ቃላቶቹን ከዛም ተግባሮችን ከልብህ እመናቸው። በየቀኑ ደጋግማቸው። ወደ ውስጥ ወደ ድብቁ የአእምሮ ክፍልህ እንዲገቡ አድርጋቸው። የቃላቶቹን ኃይል ተጠቀምባቸው። ቦክሰኛው አሊ እንዲህ ብሎ ነበር፣ እኔ ካሉት ቦክሰኞች ሁሉ ታላቁ ቦክሰኛ ነኝ አለ። እርሱ ታላቁ ቦክሰኛ ሆነ። ታላቅ ለመሆን ዝግጁ ነህ? እኔ እፈልጋለሁ የሚለውን ቃል ነኝ በሚለው ቃል ለውጥ። ሀብታም መሆን እፈልጋለሁ ከማለት ይልቅ ሀብታም ነኝ በል። ሀብታም ነኝ ተናገረው፣ ስሜቱ ይሰማ። እስክታምነው ድረስ፣ ልብህ እስኪያምነው ድረስ ተናገረው። እኔ ኃይለኛ ነኝ፣ እኔ ጠንካራ ነኝ፣ እኔ ስኬታማ ነኝ፣ እኔ ነገሮችን አሳኪ ነኝ፣ እኔ የተትረፈረፍኩ ለሌሎች የምተርፍ ነኝ፣ እኔ ሀብታም ነኝ፣ እኔ ቆራጥ ነኝ፣ እኔ በራሴ ላይ ብቻ ትኩረት አድርጋለሁ፣ እኔ የተትረፈረፍኩ ለሌሎችም የምተርፍ ነኝ፣ እኔ ስነ ምግባር አለኝ፣ እኔ ጤነኛ ነኝ፣ እኔ ሀብታም ነኝ፣ እኔ ቆንጆ ነኝ፣ እኔ ብልህ ነኝ፣ ማንኛውንም ነገር ማድረግ አቅም አለኝ፣ እኔ ነገሮችን የምሰራ የምከውን ሰው ነኝ፣ በእምነት የተሞላው ነኝ፣ የተባረኩ ነኝ፣ እኔ አመስጋኝ ነኝ፣ እኔ ተአምረኛ ነኝ፣ ከህልሜ ጋር እገናኛለሁ፣ እኔ ሙሉ አቅሜን እጠቀማለሁ፣ ዝግጁ ነኝ፣ ትኩረት አደርጋለሁ፣ ተዋጊ ነኝ፣ አሸናፊ ነኝ፣ እኔ ሻምፒዮን ነኝ፣ እኔ ነገሮችን የምሰራ የምከውን ሰው ነኝ። ሐሳቦች ኃይለኛ ናቸው። ሐሳቦች ወደ ድርጊት ይመራሉ። በጊዜ ሂደት ድርጊቶች ደግሞ ልምድ ይሆናሉ። ልማዶች ደግሞ ለረጅም ጊዜ ወደሚቆይ ውጤት ይመራሉ። እኔ